በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮች ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ንበሩ ሀገረ ኢየሩሳሌም በኢየሩሳሌም ቆዩ የሚል ይሆናል። የሉቃስ ወንጌል ምዕራፍ 24 ከቁጥር 49 የምናገኘው የእግዚአብሔር ቃል ነው። ይህን ትምህርት ያስተማረ ትእዛዙን የሰጠ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ትምህርቱን ያስተማረው መመሪያውን ያስተላለፈው ለቅዱሳን ሐዋርያቱ ነው። ቦታው በቢታንያ ተራራ ነው። ጊዜውም የዕርገቱ ሰዓት ነው። መድኃኔ ዓለም ኢየሱስ ክርስቶስ ወደ ሰማያት በክብር በምስጋና ሲያርግ ሐዋርያት በኢየሩሳሌም እንዲቆዩ አዘው ነው። የትምህርቱ ዓላማ ሰማያዊ ሀብት፣ መንፈሳዊ ዕውቀትና ጥበብ፣ ሰማያዊ ጸጋ፣ ዘለዓለማዊ ሕይወት በምናገኝባት በክርስቶስ ማደሪያ በቅድስት ቤተ ክርስቲያን እንድንኖር ማስገንዘብ ነው። ቤተ ክርስቲያን የእግዚአብሔር ቤት ናት። በቤተ ክርስቲያን መኖር በእግዚአብሔር እቅፍ መኖር ነው። ቤተ ክርስቲያን የክርስቶስ የምህረቱ ማህደር የጸጋው ግምጃ ቤት ናት። በቤተ ክርስቲያን መኖር በክርስቶስ ተጠብቀው በጸጋው እያደጉ በምህረቱ ድንኳን ተከልለው በጸጋው ባህር እየዋኙ መኖር ነው። ለዚህ ነው ጌታችን ሐዋርያት በኢየሩሳሌም እንዲቆዩ ያዘዛቸው። በሉቃስ ወንጌል ምዕራፍ 24 ከቁጥር 44 እስከ 55 እንዲህ ተጽፎ እናገኛለን። ጌታችን ሐዋርያትን በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ያልኳችሁ ቃሌ ይህ ነው አላቸው። መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ ገለጠላቸው። ሰው በራሱ ማስተዋል ብቻ ባለ አእምሮ መሆን አይችልምና እግዚአብሔር አስተውሎቱን ይስጠን። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ስሙ ሕይወት፣ ስሙ መድኃኒት ነውና እናንተም ለዚህ ምስክሮች ናችሁ። በስሙ የኃጢአት ስርየት የሚሰጡ ቅዱሳን ሐዋርያት ናቸውና ስርየተ ኃጢአትን የሚሰብኩ እነሱ ናቸውና አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ ያለው በኢዮኤል 2 ቁጥር 28 ላይ ያለውን አስታወሳቸው። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ እናንተ ግን ይህ ሁሉ እስኪሆንላችሁ ድረስ ሰማያዊ ሀብት፣ ሰማያዊ ዕውቀት ገንዘብ እስክታገኝ ደርጉ ድረስ በኢየሩሳሌም ቆዩ አላቸው። ኢየሩሳሌም የሰላም ከተማ ናት። ሰላም እንዲሆንላቸው
ሰላም እንዲበዛላቸው በሰላም እንዲኖሩ በሰላም ከተማ በኢየሩሳሌም ቆዩ አላቸው። ኢየሩሳሌም የሰማይ ከተማ መባሏ የብሉይና የሐዲስ ኪዳን ቅዱሳን መገኛ ናት። የሰላማውያኑ የእመ ሰላም የእመቤታችን የቅድስት ድንግል ማርያም መኖሪያ ሀገር ናት ኢየሩሳሌም። ጌታችን 33 ዓመት የተመላለሰባት የንጉሠ ሰላም አገሩ ናት። ተስፋ አበው ትንቢተ ነቢያት የተፈጸመባት የተስፋይቱ ምድር ናት ኢየሩሳሌም። የሰላም ወንጌል የተሰበከባት ማዕከለ ወንጌል አገረ ሰላም ናት ኢየሩሳሌም። ስለዚህ በሰላም ሀገር በተስፋይቱ ከተማ በሀገሩ በኢየሩሳሌም እንዲቆዩ አዘዛቸው። እስከ ቢታንያም አወጣቸው። በእጆቹ እየባረካቸው ወደ ሰማይ አረገ። እነርሱም ሰገዱለት። በብዙ ደስታ ወደ ኢየሩሳሌም ተመለሱ። ወነበሩ በቤተ መቅደስ እንዘ ዘልፈ ይባርክዎ ለእግዚአብሔር። ዘወትር እግዚአብሔርን እያመሰገኑና እያገለገሉ በቤተ መቅደስ ኖሩ። ክርስቶስ የሚመሰገንባት መቅደስ ኢየሩሳሌም ቅድስት ቤተ ክርስቲያን ናት። የቅዱሳን ሐዋርያት መኖሪያ ቤተ ክርስቲያን ናት። ስራቸውም ዘወትር እግዚአብሔርን ማገልገል ነው። ቅዱሳን ሐዋርያት ቤተ ክርስቲያን የክርስቶስ የስሙ መጠሪያ ማመስገኛው እንድትሆን የመረጣት ራሱ እግዚአብሔር ነው። በሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 12 እስከ 16 እንደዚህ በሰፊው ተመዝግቦ እናገኛለን። እግዚአብሔርም ሰለሞንን በሌሊት ተገልጦ እንዲህ አለው፣ ጸሎትህን ሰምቻለሁ። ይህንንም ስፍራ ለራሴ ለመስዋዕት ቤት መርጫለሁ። ዝናብ እንዳይወርድ ሰማያቱን ቢዘጋ ወይም ምድርቱን ይበላ ዘንድ አንበጣ ባዝ ወይም በሕዝብ ላይ ቸነፈር ቢሰድ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር ይላለሁ፣ ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮዎቼም ያደምጣሉ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ፣ ቀድሻለሁ። ዓይኖቼና ልቤም ዘወትር በዛ ይሆናሉ ይላል። ሰለሞን ቤተ መቅደስን ሰርቶ እግዚአብሔር መቅደሱን እንዲቀበለው በጸለየው ጊዜ በሌሊት ተንበርክኮ በመቅደሱ እግዚአብሔር ለሰለሞን የገባለት ቃል ኪዳን ነው። ቤተ ክርስቲያን እግዚአብሔር ራሱ ለመስዋዕት ቤት የመረጣት በሰማይ ሆኖ ሕዝቡን በምህረት የሚጎበኝባት የሕዝቡን ኃጢአት ይቅር የሚልባት ለምድሩ ሁሉ በረከትን የሚያድልባት ጸሎትን ለመቀበል ዓይኖቹ የሚገለጡባት ጸሎትን ለመስማት ጆሮቹ የሚያደምጡባት ስሙ ለዘላለም እንዲጠራባት የመረጣት የቀደሳት ዓይኖቹና ልቡ ዘወትር የማይለዩባት በምድር ያለች ሰማያዊት ተቋም ናት። በሰዎች የተሰራች የእግዚአብሔር ቤት ናት። ቤተ መቅደስ ቤተ ክርስቲያን የክርስቶስ ቤት ስለሆነች በቤተ ክርስቲያን የሚኖር ሰው ዘለዓለማዊ ሕይወትን ያገኛል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 34 ላይ ዕለት ዕለት በቤቴ መግቢያ የሚተጋ የደጁንም መድረክ የሚጠብቅ እኔን ያገኛል ሕይወትን ያገኛልና ይላል። እግዚአብሔርን የሚያገኝ ሕይወትን ያገኛል። እግዚአብሔርን የሚያገኝ ደግሞ ዕለት ዕለት በቤቱ የሚተጋ በመቅደሱ የሚኖር ነው። እንደ ሐዋርያት
በእግዚአብሔር ቤት የሚኖር በእግዚአብሔርም ቤት ኑረው ዘወትር እግዚአብሔርን የሚያመሰግን። ለዚህ ነው መዝሙረኛው ዳዊት በመዝሙር 26 ቁጥር 4 ላይ አሐተ ሰአልክዎ ለእግዚአብሔር ወኪያ አሐስስ ከመ እኅድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ያል። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ይኖር ዘንድ ይላል። በእግዚአብሔር ቤት መኖር መልካም ስለሆነ ሕይወት ስለሆነ የእግዚአብሔርን ፈቃድ ስለሆነ ነው። ቤተክርስቲያን በዓለም ከከበሩ ቤቶችና ስፍራዎች ሁሉ ትከብራለች፣ ትበልጥማለች። በአፈር በጭድ ብትሰራ በእብነ በረድ ከታነጹ ታላላቅ ሕንፃዎች በከበሩ ድንጋዮች ከተዋቡ አብያተ መኳንንት በወርቅ ከተለበጡ የነገስታት አዳራሾች ሁሉ ትበልጣለች። ቤተክርስቲያን ክብሯ የሚተካከላት የለም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በእግዚአብሔር ማደሪያ ቤት መኖር እንዴት እንዲገባ ታውቅ ዘንድ እጽፍልሃለሁ፣ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው አለ። ያኗኗር ስርዓቱ በንጽህና በቅድስና ያኗኗር ስርዓቱ እግዚአብሔርን እያመሰገኑ እግዚአብሔርን እያገለገሉ መኖር ስለሆነ ይህ ቤት የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። እንዴት መኖር እንዲገባ ታውቅ ዘንድ እጽፍልሃለሁ ብሎ መንፈሳዊ ልጁን አዘዘው። በቤተክርስቲያን ስንኖር የምናጣው የሚጎለን አንዳችም የለም። ብናዝን በእግዚአብሔር እንጽናናለን፣ ብናጣ እግዚአብሔር ይሰጠናል፣ ብንታመም እርሱ ይፈውሰናል፣ ብንደክም በእግዚአብሔር እንበረታለን፣ ብንሞትም በእግዚአብሔር ቤት በሰማያት ሕያዋን እንሆናለን። ርስት ጉልት ባይኖረን በዚህ ዓለም ሀብት ባይኖረን ብንደኸይ እርሱ መንግስቱን ያወርሰናል። እርጅና ቢጫጫነን በመንፈስ ቅዱስ ኃይል እንታደሳለን። እድሜ የተጫነው የ500 ዓመት አረጋዊ ስምዖን ብርታትን ያገኘው ቤተ መቅደስ ገብቶ ክርስቶስን ባቀፈው ጊዜ ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 25 እስከ 32 ታሪኩ ይነበባል። የኃጢአት እርጅና የተጫናችሁ ሁሉ በንስሐኑ ክርስቶስን ታቀፉ፣ በእውነት ትታደሳላችሁ። በቤተ ክርስቲያን መኖር ማለት በቤተ ክርስቲያን ትምህርት ጸንቶ በቤተ ክርስቲያን ስርዓት መኖር ማለት ነው። በቤተ ክርስቲያን ስርዓት መኖር ማለት በሚስጥራተ ቤተ ክርስቲያን መኖር ማለት ነው። በቤተ ክርስቲያን ሚስጥራት መኖር ማለት በጸጋ እግዚአብሔር እየተባረኩ መኖር ማለት ነው። በቤተ ክርስቲያን መኖር በትምህርቷ አምኖ ስርዓቷን ጠብቆ ሚስጥራቷን ተካፍሎ በአንድነቷ ጸንቶ መኖር ነው። ይሁዳ የተሰጠውን ንስሐ ትቶ ታንቆ የሞተው ከቤተ ክርስቲያን አንድነት ስለተለየ ነው። ከወንድሞቹ ከሐዋርያት አንድነት ተለይቶ የማቴዎስ ወንጌል ምዕራፍ 27 ከቁጥር 5 ላይ የሚገኝ ታሪክ ይህንኑ ያስረዳናል። ምእመናን ከቤተ ክርስቲያን አንድነት እንዳንለይ ዘወትር በቤቱ እንኑር፣ ስርዓቱን እንውደደው፣ ሕግጋቱን እንጠብቅ፣ በፍቅሩ ጸንተን እንኑር። ሐዋርያትን በቤቱ ያጸና አምላካችን በቤቱ ኑረን የመንግስቱ ወራሾች እንድንሆን እርሱ ይርዳን። ይቆየን።